አናምንም እኛ። አንድ ሰው በቂያችሁ ነው። ባይዘው አንድ ሰው በቂ ነው። ከብዛቱ ጥራቱ አለ። ከብዛቱ ጥራቱ አንድ ይቅርታ ታሪስታችን ልናስቀምጥ ነው። አንድ ሰው በቂ ነው። አንድ ሰው በቂ ነው። አረፍ በይልኝ። እሺ 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 መደማመጥ እንችላለን። እየሰማን ነው። ቀጥል። እሺ ጌሙ ቤስት ኦፍ 3 ነው። ቤስት ኦፍ 3 ነው። ከተከታተለ ካሸነፋችሁ ያልቃል። ካሸነፋችሁ ነው። ካሸነፍን አትበል። ካሸነፋችሁ ያልቃል። ጉራችሁ ችግር የለውም። ሁለተኛ ንግስታችን አንዴ ወደ መድረክ ምንም አታመጣም። የሚፈራችሁ ፈልጉ። ለዛም የአብርሃምን ልብስ ለማንኛውም በዚህ ልክ እንደዚህ ሆናችሁ ማለት ነው። የሩታ ፋሚሊዎች እንኳን አደረሳችሁ። የኔ ቆንጆች የሩታ ፋሚሊዎች በዚህ ልክ ጉራ ነፍታችሁ ብትወርዱ በጣም ነው የምናዝነው። ስለዚህ ጌማችንን እንጀምራለን። ቤስት ኦፍ 3 ነው። ስማ እኛ ሞክረን ያቃተን ነገር ፍርሃት ነው። አልቻልንም። አንዴ የተማረ ሰው ነው ሰብሰብ ያለው። እባካችሁን አንዴ የተሰራ ፎቅ የለም ፕሊዝ። ብዙ እኛ ንግግር አናበዛም። በተግባር ምናምን ሰዎች ነን። በጩኸትም በምንም ምናምን ሰዎች አይደለንም። እዚህ ጋር ጌም ነው ያለው። በጣም ይቅርታ፣ አንድ ነገር ልናገር። በጣም ይቅርታ። እኛ ጋር ኮሚቴ እየጻፉ ያሉ ሰዎች ናቸው። እናንተ ላይ እየተከታተሉ ያሉት ምንድነው? ትንሽ ይዛችሁ ይመጣ። ቤተሰብ የላችሁ። የሰው ፍቅር እየታየ ነው። እዚህ ጋር ገባ። እዚህ ጋር 20 ሺህ ሰው ነው እየገለጸ ነው። አንዴ ዳሩታ በብዛቱ ጥራቱ ይላል አባቴ። እኔ እኮ ቅድም ጨርሼልሃለሁ ወንድሜ። አንድ ሰው በቂ ነው። በቃ ለእናንተ ለዚህ ጌም ለማሸነፍ አንድ ሰው በቂ ነው። እሱም ሰው ነው የምንጠብቀው። እሱ መጣ ማለት በቃ ምን ያዘጋጃል። ካልመጣ ተጫወቱ ማሽን የሚባል ነገር አለ። ተጫወቱ ማለት ነው። በቃ ካልመጣ ያዘጋጁት ነገር አለ ማለት ነው። የልጆች ትምህርት ቤት ገብታችሁ ሲረብሹ ተው። እሺ ችግር የለውም። ሌላ ይኖርም ሲጨምሩበት የምታውቁትን ትንሽ አንጠፍጥፏት። እሺ ጌማችን መጀመር እንችላለን። ጌም ጀምር ጋይስ። ስለዚህ ወደ ጌማችን ሊሄድ እንችላለን። ስንጀምረው ንቁም ጌም እንጫወት ከሆነ ትቁም። አንዴ ትቁም። ጌሙን ለመጫወት የሚያመቻችሁ ከፈለጋችሁ ከዛ ከጀርባ ይመስለኛል እኔ ቤት ነው ያላችሁ፣ ሽንት ቤት ነው ያለው እና እዛም ጋር ሆናችሁ መጫወት ትችላላችሁ። እኛ ችግር የለብንም። ዋናው እኛ መጫወት በጣም ፊት ሰጠናችሁ። የሩታ ፋሚሊ አሁን በቃ እንዳለ ተደራጁ። ጌማችንን መጀመር እንችላለን። ሌትስ ጎ